ሰላም ጤና ይስጥልን ውድ ተመልካቾቻችን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ይህ የሳምንቱ ዜናችን ነው። ከዜናዎቹ ጋር ሰሎሜ ያሸብርነን አብራችሁን ቆዩ። ርዕሰ ዜናዎች፣ ድሆችን የመርዳት መርሃ ግብር፣ ተከታታይ ትምህርት ስለ ጥበብ፣ የክርስቲያን ስፍራ በእግዚአብሔር እይታ፣ እግዚአብሔር ፈውስን አይከለክልም፣ የሀብት ትምህርት። ዜና በዝርዝር። ድሆችን የመርዳት መርሃ ግብር ግንቦት 8 2018 ዓ.ም በሕያው ተስፋ የታምራት አገልግሎት ቤተክርስቲያን ተከናወነ። ዝርዝር ዜናው በወንድም ጸጋይ ኃይለ ሚካኤል ይቀርባል። ወደ ዝርዝሩ። ዙፋኑ በሰማይ የሆነው እግዚአብሔር አምላክ ከማንምና ከምንም በላይ በሰማያት ሆኖ ዓይኖቹ ወደ ድሆች የሚመለከቱ ሲሆን ስለ ችግረኞች ጩኸት ተማጽኖ ግድ እንደሚለው መጽሐፍ ቅዱሳችን ላይ እጅግ በርካታ ቦታዎች ላይ ተጽፎ እናገኛለን። እግዚአብሔር አምላክ ድሆችን በተመለከተ ማሳሰቡ እንዲሁም ስለ ድሆች ጩኸትና ልመና በፍጥነት በመነሳት መድኃኒት በመሆን ከድሆች ጎን እንደሚቆም መጽሐፍ ቅዱሳችን አጽንዖት ሰጥቶ ያስተምረናል። በዚህ ልክና መጠን እግዚአብሔር አምላክ ዓይኖቹ ድሆችን ለመመልከት፣ ጆሮቹ ድሆችን ለመስማት የፈጠኑ መሆናቸው ስለ ድሆች ያለው አተያይና አመለካከት እንዲሁም ርኅራኄ እጅግ የተለየ መሆኑን ማሳያም ማስረጃም ጭምር ነው። መልካም ማድረግ፣ ከድሆች ጎን መቆም፣ ለሌሎች ማካፈል በሚደረግ መስዋዕትነት ውስጥ እግዚአብሔርን ደስ ከማሰኘትም ባለፈ ለተቸገሩ ሰዎች በጎ ነገር ከማድረግ አትከልከል የሚለውን አምላካዊ ትእዛዝ መጠበቅም መሆኑ ይታመናል። ሕያው ተስፋ የታምራት አገልግሎት ቤተክርስቲያን በማቴዎስ ወንጌል ምዕራፍ 25 ቁጥር 42 ተርቤ አላበላችሁኝም፣ ተጠምቼ አላጣጣችሁኝም፣ እንግዳ ሆኜ አልተቀበላችሁኝም የሚለውን ሕያው ቃል መሰረት በማድረግ ድሆችን ማሰብ እውነተኛ የወንጌል አካል መሆኑን በመረዳት ድሆችን በማሰብ ውስጥ እውነተኛ የሆነውን የእግዚአብሔርን ባህሪ በማንጸባረቅ መሆኑን በመገንዘብና ሕያውነት ያለበትን እምነትና ፍቅርን መሰረት በማድረግ ይህን አገልግሎት ከጀመረች እነሆ በርካታ ዓመታት ተቆጥረዋል። ተከታታይ ትምህርት ስለ ጥበብ። በእሁድ የማለዳ የሀሳብ ትምህርት መርሃ ግብር ላይ በያዝነው ወር የእግዚአብሔር እና የምድር ጥበብ በሚል ርዕስ በስፋት እያስተማሩ ሐዋርያው ይገኛሉ። ባሳለፍነው ሳምንት የእግዚአብሔር ጥበብና የጨለማ ጥበብ በሚል ያስተማሩ ሲሆን አብዛኛውን ክርስቲያን በእግዚአብሔር ጥበብ ጀምሮ በጨለማ ጥበብ መንገዱን ይሄዳል በማለት አስረድቷል። በአንደኛ ነገሥት ምዕራፍ 11 ከቁጥር 1 እስከ 4 ላይ ያለውን ጥቅስ በመጥቀስ ሰለሞን ከእግዚአብሔር ጥበብ ፈቀቅ በማለት በመጨረሻ ለሐዘን እንዳደረገው በግልጽ አስረድተዋል። በመሆኑም መልካሙን የእግዚአብሔር ጥበብ በመያዝ የሰላምና የደስታ ኑሮ ክርስቲያን እንዲኖሩ በመምከር የዕለቱን ትምህርት አጠናቀዋል። እኛ ነገሥት 11 ከ1 እስከ 4 First King chapter 11 from verse 1 through 4. ንጉሡም ሰለሞን ከፈርዖን ልጅ ሌላ But King Solomon loved many strange women, የሞዓባውያን፣ የአሞናውያን፣ የኤዶማውያን፣ የሲዶናውያን፣ የኬጢያውያን ሴቶችም በብዙ እንግዶች ሴቶች ፍቅር ተነደፈ። But King Solomon loved many strange women, together with the daughter of Pharaoh, women of the Moabites, Ammonites, Edomites, Zidonian, and Hittites. ቁጥር 2 And verse 2. እግዚአብሔር የእስራኤልን ልጆች አምላኮቻቸውን ትከተሉ ዘንድ ልባችሁን በእውነት ያዘነብላሉና አምላኮቻቸውን ትከተሉ ዘንድ ልባችሁን ያዘነብላሉና ወደ እነርሱ አትግቡ። ሌላ አምላክ ነው የሚያመልኩት ማለት ነው። Of the nations concerning which the Lord said unto the children of Israel, Ye shall not go into them, neither shall they come in unto you, for surely they will turn away your heart after their gods. እነርሱም ወደ እናንተ አይግቡ ካላቸው ከአሕዛብ ከነዚህ ጋር ሰለሞን በፍቅር ተጣበቀ። So then Solomon clave unto this in love. ቁጥር 3 And verse 3. ለእርሱም ወይዛዝርት የሆኑ 700 ሚስቶች 300 ዕቁባቶች ነበሩት። ስንት አጋንንት እንደሰበሰበ በደም ዘመን። And he had 700 wives, princes, and 300
concubine. ሚስቶቹም ልቡን አዘነበሉት። And his wife turned away his በደንብ heart. ተመልከት። ይሄ ሁሉ ጥበብ ፍለጋ ነው። And then Solomon goes this far searching for wisdom. እግዚአብሔር የሰጠው ጥበብ ነበር። But he has the wisdom from God. እስቲ ቆይ ደግሞ የእነሱን ጥበብ ደግሞ ልፈልግ አለ። And then he had to learn these devilish wisdoms this way. ልንገራችሁ ጥበብ ሲጀምር Let me tell you, when you begin by wisdom, በጣም በምድር ላይ ተመለከትኩ የእግዚአብሔር ጥበብና ዕውቀት ያለባቸውን ሰዎች and I have observed on these earth in people who have the wisdom of God. አብዛኛውን ጊዜ Most of the time, አልፈው ሌላ ጨቡዴ ጋር ይሄዳሉ። they go beyond this level and then go to have relation with devilish wisdom. ፍላጎቱ በጣም ስለሚጨምር Because their desire will goes high for such wisdom. እኔ ግን እዚሁ እነግርሃለሁ But I will tell you here clearly. የጨለማ ጥበብ አለ ተወው፣ በቃ አይጠቅምም፣ And there is a devilish wisdom, but it doesn't benefit you, just leave it. አያግዝም፣ So it doesn't support you. የሚበልጠውን ይዛል። በቃ And then you have received the power which is above. የክርስቲያን ስፍራ በእግዚአብሔር እይታ ባሳለፍነው እሁድ ግንቦት 9 2018 ዓ.ም ሐዋርያው ዳንኤል ጌታቸው የክርስቲያን ስፍራ በሚል ርዕስ በኤፌሶን 2:6 የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን የሚለውን የእግዚአብሔርን ቃል መሰረት በማድረግ እግዚአብሔር በክርስቶስ ኢየሱስ አክብሮሃል፣ ራስህን እግዚአብሔር ካስቀመጠ ቦታ አሳንሰ ራስህን አቲ በማለት አስተምረዋል። አክለውም እግዚአብሔር በክርስቶስ እንደተቀበለ ራስህን ተቀበል ብለዋል። በመጨረሻም በመባረክ እግዚአብሔር ጸሎቶቻችንን ሰምተዋል በማለት ጉባኤውን ባርከው መርሃ ግብሩን አጠናቀዋል። እግዚአብሔር ሁሉ ያንተ ነው እያለ አልሰጥም እንዴት ይላል? Yet God is saying everything is ላንተ ነው የተፈጠረው እያለ እንዴት ነው የሚከለክል? So all things is created for you. So how can he hold those things from you? ላንተ ነው ያዘጋጀሁት እያለ አንተን ሲከለክል Yet he is saying I provided all those things for you. So how can he hold from you those places? በደንብ ተረዳ ማወራውን። I want you to understand me well what I'm saying. የሆነ ጥበብ ጎሎናል ማለት So ነው። we lack some wisdoms here. ደግሜ እላለሁ የሆነ ጥበብ ጎሎናል። I will say it again, we lack some wisdom here. ያንተ ከሆነ Yet all those things are yours. አጠያየቅህ ሮንግ ነው ማለት So ነው። the way you ask God to all those things are wrong. አጠያየቅህ ከተበላሸ If your way of asking is wrong, ሮንግ የሆነ ነገር ነው የሚደርስህ። so then you will end up receiving with the wrong ምክንያቱም result. የእምነት ጨዋታ ነው ከእግዚአብሔር ጋር ያለህ። Because you begin a life of faith with God. ደግሜ እላለሁ የእምነት ጨዋታ ነው። You begin a life of faith with God. ምክንያቱም እምነትህን ነው እግዚአብሔር የሚያከብረው። Because God honors your faith. እምነትህን God honors your faith. የእግዚአብሔር ፈውስን አይከለክልም። ባሳለፍነው ሳምንት በተልእኮ ለትውልድ ቤተክርስቲያን በማክሰኞ የፈውስ ፕሮግራም ላይ በመገኘት እግዚአብሔር ፈውስን አልከለከለም። የእግዚአብሔር ፈውስ ክርስቲያን እንዳያገኝ ሰይጣን የአማኙን ሐሳብ ያበላሻል። በዚህ ምክንያት አማኙ እግዚአብሔር የማይፈውሰው ይመስለዋል፣ በብዙም ይቸገራል። ፈውስ ከእግዚአብሔር ለመቀበል ሐሳብን ማስተካከል አማኝ እንዳለበት ገልጸዋል። እግዚአብሔርን በቃል ውስጥ የተናገረውን የፈውስን ቃል ለሰውነታችን በመናገር ወይንም በማወጅ በጤንነት መኖር እንችላለን በማለት አስረድተዋል። በመጨረሻም የዝማሬ የጸሎት የፈውስ ፕሮግራም ተካሂዷል። እግዚአብሔርን ፍላጎቱ አንተ ጤነኛ ትሆን ዘንድ ነው። ምክንያቱም ለጥቅሙ ሲል ወደ መንግስቱ ህይወት ለማምጣት ሰው ሁሉ ይድን ዘንድ የእግዚአብሔር ፈቃድ ሆኖ ሳለ ሰው ሁሉ እንዲድን ግን መስመር ያደረገው በሰው በኩል ይገልገል ብሎ ነው። ባይሆን ኖሮ ለሊት ላይ ብድግ አድርጎ እግዚአብሔር በህልሙ ሰውን ሁሉ ይፈውስ ነበር። ነገር ግን በሰው መጠቀም ፈለገ፣ ታምራት ማድረግን አለ ቆሮንቶስ መጽሐፍ 12 ላይ ሐዋርያትን፣ ነቢያትን፣ አስተማሪን ከዛስ በኋላ ፓስተርን እንዲሁም ደግሞ ወንጌላዊን አምስቱን ስጦታዎች ብቻ አልሰጠም። እንደገናም ከታች ሲጽፍ የተናገረው ነገር ምንድነው? ታምራት ማድረግን፣ ፈውስን ማድረግን፣ የጸጋ ስጦታዎችን ዘረዘረ። እነኚህ በሙሉ ቤተ ክርስቲያንን የማነጽ ፕሮግራም ከሆነ
ስራውን በሰው ነው የሚሰራው ማለት ነው። እግዚአብሔር ብቻውን ይሰራል። ግን የሚገርም ነገር እሱ አልሰራም ያለ ሰው ካለ ምን ትሆናለህ? የሳምንቱ የሀብት ትምህርት በሕይወት ተስፋ የታምራት አገልግሎት ቤተክርስቲያን በተከታታይ የሚሰጠው የሀብት ትምህርት አሁንም እየቀጠለ ይገኛል። ብዙዎች እየተባረኩና እይታቸውም እየሰፋ ይገኛል። በዚህ ሳምንት ትምህርት ማንኛውም ሀብት ልባችንን መያዝ የለበትም። የትኛውም ሀብት የሚያስመካ አይደለም፣ የሚመካ በእግዚአብሔር ይመካ በማለት ሐዋርያው ዳንኤል ጌታቸው አስተምሯል። ይህንን ድንቅ ትምህርት ሲሰጡ ለምዕመኑ ሕይወት እውነተኛ መንገድ ከማሳየት አንጻር እንደሆነም ገልጸዋል። እናንተ እግዚአብሔር ለሚሰጣችሁ ሀብት ባላደራዎች ናችሁ እንጂ ሀብቱ ይዟችሁ መጥፋት የለበትም። ልባችሁን በእግዚአብሔር ላይ አድርጉ እንጂ በእጃችሁ ላይ ባለው ማንኛውም ነገር ላይ አይሁን በማለት አሳስበዋል። መታመን ወይም ማረፍ ወይም መደገፍ እየቀጠለ ለሚሄድ ባለጠግነት የማሸነፊያ መንገድ ነው። ለማሸነፍ ትፈልጋለህ? መልስህ አዎ ኦኬ ከሆነ በመታመን መንገድ ላይ ብቻ ነው መሄድ የምትችለው። ልትታመነው የምትችለው አምላክ እሱም ብቻ። እውቀትህን አይደለም፣ ትምህርትህን አይደለም፣ ስራህን አይደለም፣ ልጆችህን፣ እናትህን፣ አባትህን፣ ወንድምህን። ምክንያቱም በእግዚአብሔር ላይ የሚታመን ሰው ብሩክ ነው። የሳምንቱ ዊነር ዜናችን ይህንን ይመስል ነበረ። ስለተከታተላችሁን እናመሰግናለን። በሚቀጥለው ሳምንት እስከምንገናኝ ድረስ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። አሸንፈን ጀምረናል፣ አሸንፈን ጨርሰናል።